ሰላም ጤና ይስጥልን። የኢትዮ ፊደል ዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ወደ እናንተ ይዤላችሁ የመጣሁት በኦንታሪዮ የስቱደንት አሲስታንት ፕሮግራም ወይም ኦሳፕ በተሰኘው ፕሮግራም ዙሪያ ይሆናል። ይህ ኦሳፕ ፕሮግራም በኦንታሪዮ ካናዳ ለሚገኙ ተማሪዎች በተለይም የተለያዩ ኮሌጆች፣ ዩኒቨርሲቲዎች ውስጥ ለመግባት ለሚያመለክቱ የሚሰጥ የገንዘብ እርዳታ ነው። መንግስት የሚሰጠው የገንዘብ እርዳታ ነው። ሰሞኑን ከፍተኛ ለውጥ ተደርጓል። በዚህ የገንዘብ እርዳታ ላይ ኦሳፕ ላይ ምን ለውጥ አለ? አንዳንድ ዜናዎችን ከተመለከቱ በኋላ እንግዲህ የዩቲዩብ ቻናል ተከታታዮቼ የላኩልኝ መልእክት ነበር። አጠር ያለ መረጃ ስለሱ ማቅረብ እንችላለን። ኦንታሪዮ ገቨርንመንት የወጣ መግለጫ አለ። የኦንታሪዮ ሚኒስትሪ ኦፍ ኤጁኬሽን እነዚህ የላኳቸውን መግለጫዎች በሙሉ የተወሰነ ለማንበብ ሞክሬያለሁ። እንግዲህ የተሟላ መረጃ ለማቅረብ ቻልነውን ያህል አድርገናል። እናንተ ደግሞ ተጨማሪ ንባብ ማድረግ ሊፈልግ ይችላል። እንደዚህ አይነት ነገር እንደየ ኢንዲቪጁዋል ሁኔታችሁ ይለያያል። ነገር ግን ኦሳፕ ራሱ ምንድን ነው የሚለው ስንመለከት የኦንታሪዮ ስቱደንት አሲስታንት ፕሮግራም ማለት ነው። ኦሳፕ ማንኛውም በዩኒቨርሲቲ ኮሌጆች፣ እንዲሁም ሌሎች ቦታዎች ላይ መግባት የሚፈልጉ ወገኖች ከመንግስት የሚያገኙት የገንዘብ ብድር እና የእርዳታ ወይም ግራንት ፕሮግራም ነው ማለት ነው። አሁን ምንድን ነው እዚህ ፕሮግራም ላይ የተደረገው ለውጥ? ከዚህ ቀደም ማንኛውም ኦሳፕ የሚያመለክት ሰው የሚያገኘው የብድር መጠን ወደ ከፍተኛ ነበረ፣ እንዲሁም የግራንት መጠኑ በጣም ከፍተኛ ነበር። አሁን በተደረገው አዲስ ለውጥ ግን ከሚሰጠው ገንዘብ ውስጥ የግራንቱ መጠን 25% ብቻ ነው። ግራንት ማለት ሰርታችሁ ወደፊት የማትከፍሉት እንደ ስጦታ የሚሰጣችሁ ማለት ነው። የብድሩ ደግሞ ሎኑ አሁን 75% ሆኗል ማለት ነው። ስለዚህ ለውጡ ምንድን ነው? እንደ ግራንት ወይንም እንደ ስኮላርሺፕ እንደ ስጦታ ይሰጥ የነበረው ገንዘብ 25% ብቻ ሆኗል። በፊት ከዛ በላይ እስከ 75% ሊገኝ ይችል ነበረ። እሱ አሁን የለም ቀርቷል ማለት ነው። ሌላው አዲስ የተደረገው ለውጥ ምንድነው? ኦሳፕ ድሮ ለየትኛውም ትምህርት ቤት ብታመለክቱ ይሰጥ ነበር። በአሁኑ ሰዓት ግን ፓብሊክ ኮሌጅ እስካልሆነ ድረስ ይህንን ግራንት ማግኘት አትችሉም። ይሄ ግራንት ደግሞ ከዚህ በኋላ በኦሳፕ በግል ዩኒቨርሲቲዎች ወይም ኮሌጆች ውስጥ ስታመለክቱ አይሰጣችሁም ማለት ነው። እነዚህ ናቸው እንግዲህ ለውጦቹ። በተለይ ይሄ ለውጥ ማንን ይጎዳል የሚለውን የተወሰነ ነገር ለማየት ስሞክር በዝቅተኛ የማህበረሰብ ደረጃ ያሉ እንደኛ ኒው ካመር ኮሚኒቲስ፣ በተለይ ደግሞ ፒኤስደብሊው፣ ትራክ ድራይቪንግ፣ ሌሎች ትምህርቶችን ለመማር ለሚፈልጉ ለዚህ የግራንት በጣም በጣም ጠቃሚ ነበር። ነገር ግን እንግዲህ የግራንቱ መጠን በጣም ይቀንሳል። 25% ብቻ ነው የሚሆነው ማለት ነው። እንዲሁም በግል ኮሌጆች ውስጥ አሁን የጠቀስኳቸውን ትምህርቶች መማር ለሚፈልጉ ስፔሻሊ ትራክ ድራይቪንግ፣ ፒኤስደብሊው፣ አይቲ፣ አጫጭር የአይቲ ኮርሶችን የሚወስዱ የማህበረሰብ አባላታችን ነበሩ። ነገር ግን አሁን የግል ኮሌጆች ውስጥ ከሆኑ ምንም አይነት ግራንት አይሰጥም፣ ብድር ብቻ ነው። ኦሳፑን እንደ ብድር ግን መውሰድ ይችላሉ ማለት ነው። ለማንኛውም የኦንታሪዮ የትምህርት ስራ ላይ የተሰማሩ የተለያዩ ድርጅቶች እንዲሁም የሴትልመንት ድርጅት አዲስ ለሚመጡ እገዛ የሚያደርጉ ድርጅቶች የጠቀሱት ሀሳብ ምንድን ነው? ቀደም ብሎ ማመልከት። አሁን እንደ ድሮ ግራንቱ ያው 100% እንደማናገኘው እርግጠኛ አይደለም። ስለዚህ ቀደም ብሎ ግራንቱ ማመልከት፣ ቀደም ብሎ ኦሳፑን ማመልከቻው ከገባ ምን ያህል ግራንት ምን ያህል ብድር እንደሚሆን ይታወቃል ማለት ነው። ስለዚህ የትምህርት ዘመኑ ከመጀመሩ ቀደም ብሎ ማመልከት ጥሩ ነው ይላሉ። ከዚህ ውጭ እንግዲህ ኦሳፕ አንዱ ነው ብድርም ሆነ ግራንት ለማግኘት አንዱ መንገድ ብቻ ነው። በተለይ በጥቁር ኮሚኒቲ ውስጥ ለሚገኘው የብላክ ኮሚኒቲ ስኮላርሺፕስ ብላችሁ ሰርች ብታደርጉ በጣም በርካታ ስኮላርሺፖች አሉ። የተለያየ ከሃይስኩል ወደ ዩኒቨርሲቲ ለሚገቡ ዩኒቨርሲቲ ውስጥ ትምህርት እየተከታተሉ ለሚገኙ የሚሰጡ በርሰሪዎች፣ ግራንቶች አሉ። ወደፊት እንግዲህ ሌሎች በዚሁ በትምህርት ቤት በዩኒቨርሲቲ ውስጥ ያሉ ይህንን ፕሮግራሞች የሚከታተሉ ልጆችን ወደ ዩቱብ ቻናላችን አምጥተን በቂ ማብራሪያ ይሰጧቸዋል። አስታውሳለሁ ከዚህ ቀደም በርካታ የማህበረሰባችን አባላት ይህንን ትልልቅ ግራንቶች ያገኘዋሉ ለፒኤችዲ ፕሮግራም እና እነሱን አምጥተን ደግሞ እንዴት እነዚህ ግራንቶች ሊገኙ እንደሚችሉ ኦሳፕ በአሁኑ ሰዓት እንግዲህ 25% ብቻ ነው ግራንቱ፣ 75% ብድር ነው የሚሆነው። ተምረው ስራ ሰርተው በኋላ ላይ የሚከፍሉት ብድር ነው የሚሆነው እና አሁን የኦሳፕ ፕሮግራም ላይ ይህ ለውጥ ሲደረግ ሌሎች
የትምህርት እገዛ ማድረጊያዎች፣ ግራንቶች፣ ሎኖች የት ይገኛሉ የሚለውን ደግሞ በቀጣዩ ዝግጅታችን ሌሎች እንግዶችንም ጋብዘን ለማቅረብ እንሞክራለን። ለማንኛውም በሚኒስትሪ ኦፍ ኤጁኬሽን ኦንታሪዮ ጋቨርንመንት ዌብሳይት ላይ ገብታችሁ ኒው ቼንጅስ ኦን ኦሳፕ እንደዚህ ነገር ብላችሁ ታደርጉ በጣም በርካታ መረጃዎችን ታገኛላችሁ። እስቲ እናንተ ደግሞ በዚህ ላይ የምትሉት ካለ ኮሜንት ላይ አስቀምጡልን። ሌሎች ደግሞ ወደፊት አምጥተን በትምህርት ዘርፍ ሊገኙ የሚችሉ እገዛዎች ምንድን ናቸው የሚለውን እናወራለን። ኢትዮ ፊደል ዩቲዩብ ቻናላችንን የተለያዩ ጊዜ ሰብስክራይብ ያደረጋችሁ፣ ሼር ያደረጋችሁ፣ ዝግጅቶቻችንን እንዲደርሷችሁ የምታደርጉ በሙሉ በጣም እናመሰግናለን። ማህበረሰባችን ውስጥ ስራ ለምታደርሱት ስፖንሰሮቻችን እንዲሁም አጋሮቻችን በሙሉ ከልብ አመሰግናለሁ። መልካም ጊዜ። ስለ ኦሳፕ አዲስ ለውጥ የተደረገበትን ሂደት በተመለከተ ያቀረብኩላችሁ ዝግጅት እዚህ ላይ ያበቃል። መልካም ጊዜ። እንግዲህ በሌላ ዝግጅት እስከምንገናኝ ሰላም።